አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የአይረን ወይም ደግሞ የብረት እጥረትን በተፈጥሯዊ መንገድ እንዴት መከላከል እንደምትችሉ በዚህ ቪዲዮ ላይ በደንብ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የአይረን ወይም ደግሞ የብረት እጥረት ቀስ በቀስ የሚከሰት ሲሆን እንደ ድካም፣ የፀጉር መርገፍ፣ መፍዘዝ ወይም ደግሞ የቆዳ መንጣት ያሉ ምልክቶች እስኪታዩ ድረስ ብዙ ጊዜ ሳይታወቅ ይቆያል። የምስራችሁ ግን አብዛኛዎቹን ሁኔታዎች ትክክለኛ የምግብ ምርጫዎችን፣ የአመጋገብ ልማዶችንና የኑሮ ዘይቤ ለውጦችን በመጠቀም በተፈጥሯዊ መንገድ የአይረን ወይም ደግሞ የብረት እጥረትን መከላከል ይቻላል ማለት ነው። አንደኛ፣ በየቀኑ በቂ የአይረን ይዘት ያላቸው ምግቦችን መመገብ ነው። ሰውነታችን በራሱ አይረንን ማምረት ስለማይችል በየቀኑ ከምግብ ማግኘት አስፈላጊ ነው። ሁለቱ የአይረን አይነቶች ደግሞ የመጀመሪያው ሄሜ አይረን ሲሆን በቀላሉ በሰውነታችን የሚመጠጥ ነው። በእንስሳት ተዋጽኦ ውስጥ የሚገኝ የአይረን አይነት ነው። ሁለተኛው ደግሞ ነን ሄሜ አይረን ነው። በአነስተኛ ሁኔታ የሚመጠጥ ሲሆን በእጽዋት ተዋጽኦ ውስጥ የሚገኝ ነው። ምርጥ የተፈጥሮ የአይረን ምንጮች የምንላቸው የእንስሳት ምንጮች የምንላቸው በጣም በሰውነታችን በቀላሉ የሚመጠጡ እንደ ጉበት፣ የዶሮ እና የበሬ፣ ቀይ ስጋ በመጠኑ፣ እንቁላል በተለይ አስኳሉ፣ አሳ እናም ሰርዲን። ጥሩ የእጽዋት ምንጮች የምንላቸው ደግሞ ምስር፣ ሽምብራ እናም ባቄላ፣ ስፒናች፣ ቆስጣ እና ሞሪንጋ ወይም ደግሞ ሽፈራው፣ የዱባ ፍሬ እናም ሰሊጥ፣ ቴምር፣ ዘቢብና የደረቀ አፕሪኮት፣ ጥራጥሬዎች እንደ ማሽላ፣ ጤፍና አጃን መመገብ ያስፈልጋል። ታዲያ በየቀኑ በምትመገቧቸው ዋና ዋና ምግቦች ውስጥ ቢያንስ አንዱን በአይረን የበለጸገ ምግብን ማካተት ያስፈልጋል። ሁለተኛ፣ አይረንን ከቫይታሚን ሲ ጋር አጣምሩ። በጣም አስፈላጊ ነው። ቫይታሚን ሲ የአይረን መምጠጥን ከ3 እስከ 4 እጥፍ ሊጨምር ይችላል። በተለይም ከእጽዋት ለሚገኝ አይረን። ምርጥ የቫይታሚን ሲ ምንጮች ደግሞ ሎሚ፣ ብርቱካን፣ ዘይቱና እናም ፓፓያ፣ ቲማቲምና ቃሪያን ማካተት ይኖርባቸዋል። ታዲያ ጥሩ ወይም ደግሞ ብልህ ጥምረቶች የምንላቸው ምስርን ከሎሚ ጭማቂ ጋር ከፈለጋችሁ፣ ስፒናችና ቲማቲምን አንድ ላይ፣ ባቄላ እናም ትኩስ ፍራፍሬዎችን አንድ ላይ ተመገቡ። በአይረን የበለጸገ ምግብና ሲትረስ ፍራፍሬን አንድ ላይ አጣምሩ። ይህ የአይረን እጥረትን ለመከላከል በጣም ውጤታማ ከሆኑ የተፈጥሮ ስልቶች ውስጥ አንዱ ነው። ሶስተኛ፣ በምግብ ሰዓት አይረንን የሚያግዱ ነገሮችን አስወግዱ። አንዳንድ ምግቦችና መጠጦች ከአይረን የበለጸጉ ምግቦች ጋር ተቀራራቢ ሰዓት ላይ ሲወሰዱ አይረን እንዳይመጠጥ ያግዳሉ። ዋና ዋና የአይረን አጋጆች የምንላቸው ሻይ፣ ጥቁርና አረንጓዴ፣ ቡና፣ ኮኮዋ እናም ከመጠን ያለፈ ካልሲየም እንደ ወተት፣ አይብና እርጎ። ታዲያ ምርጥ ልምዶች የምንላቸው ከምግብ በፊትና በኋላ ከ1 እስከ 2 ሰዓታት ሻይና ቡናን ከመጠጣት ተቆጠቡ። አንድ ላይ ከምግባችሁ ጋር አትጠቀሙ። ብዙ ሰዎች የሚሰሩ ስህተት ነው ምሳ ከበሉ በኋላ ቡና መጠጣት። ይህ ከምግቡ አይረን በሰውነታችን እንዳይመጠጥ ያግዳል ማለት ነው። እንዲሁም የወተት ተዋጽኦችን አይረን ካላቸው ምግቦች ለይታችሁ ውሰዱ። ቢያንስ ከ1 እስከ 2 ሰዓታት መለየት አለባችሁ፣ አወሳሰዳችሁ ላይ ማለት ነው። ብዙ ሰዎች በቂ አይረን ቢመገቡም በሰዓት አለመመጣጠን ምክንያት ሰውነታቸው አይረንን አይመጠውም ወይም ደግሞ አይወስደውም ማለት ነው ከምግቡ። አራተኛ፣ ምግቦችን በብረት ማብሰያ ዕቃዎች አብስሉ። በብረት ድስት ወይም ደግሞ በብረት ማብሰል በምግብ ውስጥ ያለውን የአይረን መጠን በተፈጥሯዊ ሁኔታ ሊጨምረውም ይችላል። ጥቅሞቹም አሲዳማ ምግቦች እንደ ቲማቲም፣ ሎሚ ያለባቸው ምግቦች ብዙ አይረንን ይመጣሉ።
ደህንነቱ የተጠበቀ ቀላልናም የረጅም ጊዜ ጥቅምም አለው። በተለይ ለቪጋኖች፣ የእንስሳት ተዋጽኦን ለማይመገቡ እናም ለሴቶች በጣም ጠቃሚ ነው። አምስተኛ ጤናማ የምግብ መፈጨት ስርዓትን መጠበቅ ነው። አይረን በብዛት የሚመጠጠው በትናንሽ አንጀት ውስጥ ስለሆነ የጨጓራና የአንጀት ጤና በጣም ወሳኝ ነው። የአንጀት መምጠጥን ለማሻሻል ፈርመንትድ ምግቦችን ተመገቡ፣ እንደ እርጎና ኪፈር። በቂ ውሃን ጠጡ። ከረጅም ጊዜ የሆድ ድርቀት ወይም ደግሞ ተቅማጥ ተከላከሉ። የተቀነባበሩ እናም ጀንክ ፉዶችን ወይም ደግሞ ምግቦችን ደግሞ ቀንሱ። ደካማ የምግብ መፈጨት ካለ ጥሩ አመጋገብ ቢኖርም ደካማ የአይረን መመጠጥ አላችሁ ማለት ነው። ስድስተኛ የደም መፍሰስን ተከላከሉ። ቀጣይነት ያለው የደም መፍሰስ ለአይረን እጥረት ዋነኛው መንስኤ ነው። የተለመዱ ከፍተኛ የደም መፍሰስ ምንጮች የምንላቸው ከባድ የሆነ የወር አበባ ደም መፍሰስ ካላችሁ ሕክምና ማድረግ፣ የጨጓራ ቁስለት ካለባችሁ፣ ኪንታሮት፣ የተውሳክ ወይም ደግሞ የወርም ኢንፌክሽን ካለባችሁ መከላከል ያስፈልጋል። ታዲያ ከባድ የወር አበባን ቀድማችሁ አክሙ። ጥቁር ሰገራ ወይም ደግሞ ያልታወቀ ድካምን ደግሞ ችላ አትበሉ። የደም መፍሰስ ካልቆመ አመጋገብ ብቻውን አይረዳም ማለት ነው። ሰባተኛ ከፍተኛ ፍላጎት ባለባቸው ወቅቶች የአይረን ፍላጎትን ማሟላት ያስፈልጋል። በሰፕሊመንት መልኩም ቢሆን አንዳንድ የህይወት ደረጃዎች ከተለመደው የበለጠ አይረን ያስፈልጋቸዋል። ከፍተኛ ተጋላጭ የሆኑ ሰዎች፣ የመውለጃ ዕድሜ ላይ ያሉ ሴቶች፣ በእርግዝና ወቅት ነፍሰ ጡር ሴቶች አይረን መጠቀም አለባቸው። በሰፕሊመንት መልኩም ቢሆን ማለት ነው። ሐኪም ያዝላቸዋል። ነፍሰ ጡርናም የሚያጠቡ እናቶች፣ ታዳጊ ወጣቶች፣ አትሌቶችና በተደጋጋሚ ደም የሚለግሱ ሰዎች፣ እነዚህ ሰዎች አይረንን መውሰድ አለባቸው፣ ሐኪም በማማከር ማለት ነው። ምን መደረግ አለበት? በእነዚህ ወቅቶች በአይረን የበለጸጉ ምግቦችን መጨመር፣ እንደ ድካም ወይም ደግሞ የትንፋሽ ማጠር ያሉ ምልክቶችን መከታተል። ምክንያቱም ከባድ የሆነ የአይረን እጥረት ምልክቶች ናቸው። አስፈላጊ ከሆነ ደግሞ የደም ምርመራ አድርጋችሁ ከታዘዘላችሁ የአይረን ሰፕሊመንትን መውሰድ ያስፈልጋል። ስምንተኛ ደግሞ ምግብን አትልፉ ወይም ደግሞ አትዝለሉ ወይም ጽንፍ የረገጡ የአመጋገብ ስርዓቶችን አትከተሉ። ምግብ መዝለል ወይም ደግሞ ጥብቅ የአመጋገብ ቁጥጥር አጠቃላይ የአይረን መጠንን ሊቀንስ ይችላል። አደገኛ ልምዶች የምንላቸው በጣም ዝቅተኛ ካሎሪ ያላቸውን ምግቦችን መመገብ፣ ያለ ንጥረ ምግብ እቅድ ረጅም ጊዜ መጾም፣ ሙሉ የምግብ ክፍሎችን ለምሳሌ ስጋን ብቻ ማግለል፣ እነዚህ የአይረን እጥረትን ሊጨምሩ ይችላሉ። ለመከላከያነት ታዲያ የተመጣጠነ ምግብ ከተጨማሪ መድኃኒቶች ወይም ደግሞ ሰፕሊመንቶች ጋር የተሻለው ነው። ዘጠነኛ የካልሲየም የዚንክና የአይረን ፍጆታን አመጣጥ ነው። ካልሲየም እና ዚንክ አስፈላጊ ቢሆኑም ከመጠን በላይ መውሰድ ግን በአይረን መምጠጥ ላይ ጣልቃ ይገባል። ታዲያ አይረንና ካልሲየምን በአንድ ላይ አትውሰዱ። በተጨማሪ መድኃኒቶች መካከል ቢያንስ ከ2 እስከ 3 ሰዓታት ልዩነት ይኑራችሁ። ያለ ሕክምና ምክር አላስፈላጊ ተጨማሪ መድኃኒቶችን ደግሞ በፍጹም አትውሰዱ። አስረኛ መደበኛ የሆነ የጤና ምርመራን አድርጉ። የአይረን እጥረት በመጀመሪያዎቹ ደረጃዎች ብዙ ጊዜ ምንም ምልክትን አያሳይም። ታዲያ ጠቃሚ ምርመራዎች የምንላቸው የሄሞግሎቢን፣ የፌሪቲን፣ የአይረን ክምችትን ለማወቅ ሙሉ የደም ምርመራ ሲቢሲ ማድረግ ያስፈልጋል። ቀድሞ መለየት ያለ መድኃኒት በቀላሉ ማስተካከል ማለት ነው። ታዲያ ለአይረን እጥረት ማን የበለጠ ጥንቃቄ ማድረግ አለበት? ነፍሰ ጡር እናቶች፣ ስር የሰደደ በሽታ ያለባቸው ሰዎች፣ የምግብ መፈጨት ችግር ያለባቸው ሰዎችና ልጆችና አረጋውያን። እነዚህ ቡድኖች የአይረን መጠናቸውን አስቀድመው ዝቅተኛ ከሆነ በአመጋገብ ላይ ብቻ መተማመን የለባቸውም ማለት ነው። በአጠቃላይ የተፈጥሮ መከላከያ ቀመር የምንላቸው በየቀኑ በአይረን የበለጸጉ ምግቦችን ተመገቡ። በእያንዳንዱ የአይረን ምግብ ላይ ቫይታሚን ሲን ጨምሩ። በምግብ ሰዓት ሻይ ወይም ደግሞ ቡናን አስወግዱ። የአንጀት ጤናንም አሻሽሉ። የደም መፍሰስን ደግሞ ተከላከሉ። ከፍተኛ ፍላጎት በሚኖርባቸው ወቅቶች ደግሞ አመጋገባችሁን ማስተካከል ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ
ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለየኝ እላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።